እርግጠኛ ነኝ ፀጉራችሁ እየሳሳ ተቸግራችኋል ወይስ ፊት ለፊት ግንባራችሁ አካባቢ እየሸሻ አስጨንቋችኋል። ብዙዎቻችን ለፀጉራችን መፍትሄ ፍለጋ ውድ ኬሚካሎችን እንገዛለን። ግን እውነተኛው መፍትሄ ቤታችን ውስጥ እንዳለ ብነግራችሁስ? ዛሬ ሽታውን ፈርተን ስለተውነው ነገር ግን በሚሊዮን የሚቆጠሩ ሰዎችን ፀጉር ስለቀየረው የሽንኩርት ውሃን እንነጋገራለን። እኔ ፋርማሲስት አዳነች መሃሉ እባላለሁ። በፋርማሲና በህብረተሰብ ጤና ሳይንስ ከ10 ዓመት በላይ ልምድ አለኝ። ዛሬ የሽንኩርት ውሃ ሳይንሳዊ ምስጢር አዘገጃጀቱንና ሽታውን እንዴት እንደምናጠፋ ደረጃ በደረጃ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ከመጀመራችን በፊት ይህን ቻናል ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ይህ ቪዲዮ ደግሞ ለእናንተ ጠቃሚ ስለሆነ ላይክ በማድረግ ጀምሩ። ወደ ቪዲዮ። በተፈና በአዳነች መሃሉ ለእናንተው እንደናንተው ለተናችሁ ሁሉ። ሽንኩርት ለፀጉር እድገት ሱፐር ፉድ የሚባለው በሶስት ምክንያቶች ነው። የመጀመሪያው ሰልፈር ነው። ፀጉራችን የተሰራው ኬራቲን በሚባል ፕሮቲን ሲሆን ሰልፈር ደግሞ ለዚህ ፕሮቲን ግንባታ መሰረት ነው። ሽንኩርት ውስጥ ያለው ሰልፈር የፀጉር ስሮችን ያጠናክራል፣ መሰባበርንም ይከላከላል። ሁለተኛ ካታሌዝ የሚባለው ይህ ኢንዛይም ፀጉር ያለ ጊዜው እንዳይሸብት ይከላከላል። ሶስተኛው ደግሞ የደም ዝውውርን ማነቃቃት። ሽንኩርት ቆዳችን ላይ ሲቀባ ጥቃቅን የደም ስሮችን በማነቃቃት ለፀጉር ፎሊክሎች የተሻለ ኦክሲጅን እና ምግብ እንዲደርስ ያደርጋል። አሁን ብዙዎቻችሁ የምትሳሳቱትን ነገር ልንገራችሁ። አዘገጃጀት። በመጀመሪያ ደረጃ 1 ቀይ ሽንኩርትን እንመርጣለን። ለምን? ምክንያቱም ቀይ ሽንኩርት ከነጭ ሽንኩርት የበለጠ የሰልፈር ክምችት አለው። ሁለተኛ ሽንኩርቱን ልጦ ካጠቡ በኋላ መፍጨት። ከዚያም በሶስተኝነት በንጹህ ጨርቅ በመጭመቅ ውሃውን ብቻ ማውጣት። ትኩረት አድርጉ። የሽንኩርቱ ስጋ ፀጉር ውስጥ ከገባ ለማውጣት ስለሚያስቸግር ውሃውን ብቻ በደንብ ማጥለል። አሁን የሁላችንም ትልቅ ስጋት ወደ ሆነው ነገር ልውሰዳችሁ። የሽንኩርቱ ሽታ። ሽታውን ለማጥፋት 3 ጠብታ የሮዝመሪ ዘይት ይጨምሩበት፣ ወይም በሚፈጩ ሰዓት የሮዝመሪ ቅጠል አብረው ይፍጩ። ይህ የሽንኩርቱን ሽታ ከማጥፋቱም በላይ የፀጉር እድገትን ከእጥፍ በላይ ያፈጥነዋል። አሁን ያዘጋጀነውን የሽንኩርት ውሃ እንዴት እንጠቀመው የሚለውን እናያለን። ውሃውን ሙሉ ለሙሉ ፀጉራችሁ ላይ እንዳታፈሱት። ጥጥን በመጠቀም የፀጉራችሁን ስር ስካልፑን ብቻ በደንብ አዳርሱት። ከዛ በደንብ ማሳጅ ማድረግ፣ ለ5 ደቂቃ በክብ ቅርጽ እያደረጉ ማሸት። ይህ የደም ዝውውርን ያነቃቀዋል። የተቀባነውን ውህድ ከ30 ደቂቃ እስከ 1 ሰዓት ያህል ማቆየት በጣም ተገቢ ነው። ከዚህ በላይ ማቆየት ቆዳ ሊያሳክክ ይችላል። ከዚያ በሚታጠቡበት ወቅት ሽታ የሌለው ለስላሳ ሻምፖን መጠቀም መልካም። ይህንን ካደረጋችሁ በኋላ ማድረግ ያለባችሁን አንድ ነገር ነግራችኋል። ግን ከዛ በፊት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ እንዳደረጋችሁ እርግጠኛ ስለሆንኩኝ እንቀጥል። ሽንኩርት ተፈጥሯዊ ብቻ ስለሆነ ለሁሉም ሰው ይሆናል ማለት አይደለም። መጀመሪያ ከመጠቀማችሁ በፊት ፓች ቴስት ልታደርጉ ይገባል። መጀመሪያ እጃችሁ ላይ ወይም ደግሞ ጆሮአችሁ ጀርባ ላይ ቴስት አድርጋችሁ ከቀላ ወይም ካቃጠላችሁ በፍጹም እንዳትጠቀሙ። ሌላው ቁስል በጭንቅላታችሁ ላይ ካለ ይህ የሽንኩርት ውሃ ቆዳውን በደንብ ሊያቆስለው ስለሚችል መጠቀም የለባችሁ እና ቁስል ባይሆንም ሽፍታ የሆነ ነገር ካለ ሊጎዳችሁ ይችላል። ስለዚህ ጥንቃቄ ማድረግ አስፈላጊ። የመጨረሻው ትዕግስት ዋናው ቁልፍ ነገር ነው። ውጤቱን ለማየት በሳምንት 2 ጊዜ ቢያንስ ለ2 ወራት መጠቀም አለባችሁ። ፀጉር በአንድ ሌሊት የሚያድግ ነገር ስላልሆነ ማለት ነው። ወዳጆቼ የዛሬው መረጃችን ለፀጉራችሁ አዲስ ተስፋ እንደሰጣችሁ አምናለሁ። የሽንኩርት ውሃን ሞክራችሁ ውጤት ያገኛችሁ ካላችሁ ወይም ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ያስታውሱ፣ ውጫዊ እንክብካቤ ብቻውን በቂ አይደለም። የተመጣጠነ ምግብ መብላት፣ በቂ ውሃ መጠጣት በደንብ አስፈላጊ ነው። ጤናማ ፀጉር የጤናማ አካል መገለጫ ነው። ይህ ቪዲዮ ከጠቀማችሁ ላይክ በማድረግ ለሌሎች እንዲደርስ ይርዱ። ለወዳጅ ዘመዶቻችሁም ሼር አድርጉላቸው። ለቤተ ጤና ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ ከዚህ በፊት የሰራኋቸውን ቪዲዮዎች እየገባችሁ በማየት ጥሩ የጤና መረጃ ማግኘት ትችላላችሁ። ጤና ይስጥልኝ። ሰላም ቆዩ።